ሰላም ጤና ይስጥልን አድማጭ ተመልካቾች እንደምን አላችሁ? እንግዲህ በዛሬው ዕለት በተለይም በመቅደላና ተንታ ወረዳዎች ከባድ ውጊያ እየተደረገ ይገኛል። መቅደላ ወረዳ ሙሉ በሙሉ በፋኖ ቁጥጥር ስር ገብታለች። እንግዲህ ዋና ከተማዋ ነበር እስካሁን የሚቀረችው ማሻ የምትባለው ማሻ ከተማ በዚህ ሰዓት በፋኖ ቁጥጥር ስር ትገኛለች። እንደዚሁ ተንታ ከተማ በአገዛዙ ጦርም በየቦታው ተቆርጦ ግማሹ እንግዲህ በህይወት የተረፈው በፋኖ ተቆርጦ እስከ ጊምባ ድረስ ፋኖ ኃይሉን አጠናክሮ ከባድ ውጊያ እየተደረገ ሲሆን አገዛዙም የመጨረሻ አማራጩን ለመጠቀም ድሮን አሰሳ በከፍተኛ መጠን እየተካሄደ ይገኛል። የድሮን ድብደባም ተጀምሯል። እንግዲህ በንጹሃን ላይ ያነጣጠረ ጥቃት እንደሚፈጽም ይታወቃል። ስለዚህ ንጹሃኖች መሰባሰብን በመቀደስ እንዲፋኑ አስፈላጊውን ጥንቃቄ ስለሚያደርግ በንጹሃኖች ጥንቃቄ እንድታደርጉ እንግዲህ ምሽጎቹ የሚገኙት በቤተክርስቲያን ዙሪያ ነው። አብዛኛዎቹ በተለይ በመቅደላ ወረዳ በተለያዩ ቤተክርስቲያኖች ነበር ምሽግ ቆፍሮ የነበረው። በዚህም ቤተክርስቲያኖች እንደወድሙ ለማድረግ ያደረገው ጥረት አልተሳካለትም። በዚህ ሰዓት ግን በራሱ ጊዜ የኃይሉን ለማስወጣት ሲል በድብደባ ተቋማትንም ሊያጠፋ ስለሚችል አስፈላጊውን ጥንቃቄ ማድረግ አለባችሁ። ተቋማት መጠቃት የለባችሁ፣ መበታተንን መቀነስ መቻል አለባችሁ። ዝርዝር መረጃዎችን ለፎሎወር ወደ ኋላ ላይ ይዤላችሁ እመጣለሁ። እንግዲህ በዛሬው ዕለት እንግዲህ ከባድ አውደ ውጊያ በድሮን የታገዘ ነው እየተደረገ ያለው ተንታና መቅደላ ከወገል ጤና እንግዲህ ቀጥሎ እጅግ ቁልፍ ቦታ የሆኑና ቀጣይ ካራ መሸግ የሚደርስበት መንገድ ነው። እናመሰግናለን። ላይክ ሼር አድርጉት፣ ላይክ አድርጉት፣ ኮፒ ሊንክ አድርጉት፣ ሌሎች እንደ ሼር አድርጉት። ፎሎ አድርጋችሁ ነው መከታተል። ለፎሎወር ሙሉ ዝርዝር መረጃውን ይዤ እመጣለሁኝ። ምን ያህል ኃይል ተማረከ፣ ምን ያህል መሳሪያ ተገኘ፣ ምን ተፈጠረ የሚሉት ነገሮች በቀጣይ ዘገባ ይጠብቁኝ። መልካም ውሎ። የጀግናይትን ሀገር ቢቡኛ ባደሞ ዛሬ የአብይ አህመድን ሰራዊት እና መኮንን ወይም እነ ኮተግመን አንዷን ረጅመንት አንዷን ረጅመንት ፎት ዲሽቃው እኛ ጋ ነው። ብሬን ስናይፈሩ እኛ ጋ ነው። ክላሽ ቁጥርም የለው። የቢቡኛ ባደሞ አናብስቶች ይለያሉ። ምን ለዚህ ነው መቻ ይለ አንዱ አራት ክላሽ ያዘ ማለት ከባድ ነው። እንግዲህ ለቁጥር አዳጋች ነው። ያው ተቆጥሮ ይነገራቸዋል። አያ መኮንን የፋኖን አጠፋለሁ ሳይሆን እየመጣ ክላሽ እየሰጠን ስለሆነ ብርሃኑ ጁላ እንወዳለን ሳይሆን የመች አንተ መች ሞታል ብርሃኑ። የጧት ዜናዎች አሉ። የአስክሬን ክምር እየተከመረ ይገኛል። በወሎና በጎጃም እጅግ ከባድ አውደ ውጊያ ተጀምሯል። በጎጃም ቀጠና የጀግኖቹ ሀገር ዋበር በፋኖ ቁጥጥር ስር ስትገባ ድሽቃ፣ ስናይፐርና ብሬንን ጨምሮ በርካታ ክላሽንኮቭ መሳሪያ ተማርኳል። በዚህም እንግዲህ በርካታ ያገዛዙ አስክሬን በጩቄ ተራሮች ተከምሯል። በቴሌ ግራም ቻናሌ ላይ ታገኙታላችሁ። ይበን እንዳለ በወሎ ቤት አማራም ከባድ አውደ ውጊያ ሲደረግ ነበር። ምሽት ላይ በተለይ ሰቆጣ ከተማ ገቢ በሆነችበት ቦታ እንግዲህ ያገዛዙ ሰራዊት ሙሉ በሙሉ ተደምስሶ ከባድ አውደ ውጊያ ተደርጎ የተለመደው አገዛዙ በንጹሃን ላይ የድሮን አሰሳና እንደዚሁም ድብደባ ሲያደርግ ነበር። በዚህ ሰዓት በወሎ ቤት አማራ በወልዳ ዙሪያና በተለያዩ ቦታዎች ላይ እጅግ ከባድ አውደ ውጊያ ተጀምሯል። አስክሬን በአስክሬን ላይ እየተነባበረ ይገኛል። ሙሉ ዝርዝር መረጃዎችንም ወደ ኋላ ላይ ይዤላችሁ እመጣለሁኝ። አድማጭ ተመልካቾች እንደምን አላችሁ? ይህ የተስፋዬ ፍሮንት ኒውስ ነው። እንግዲህ በተለያዩ የሚዲያ አማራጮች በቴሌግራም ቻናሌ፣ በዩቲዩብ በሽሎ ቲዩብ እንደዚሁም ደግሞ በፌስቡክ ገጾች ያቀርብላችኋለሁ። ዝርዝር መረጃዎችን ለፎሎወር በዚሁ በተስፋዬ ፍሮንት ኒውስ ወደ ኋላ ላይ ይዤላችሁ እመጣለሁ። ለፎሎወር ፎሎ በማድረግ ተከታተሉ። እንደዚሁም በጣና ቴሌቪዥን ላይ በርካታ ዝርዝር መረጃዎችንም ይዤላችሁ እመጣለሁ። አውደ ውጊያዎች በጣም በየቦታው በከባድ ሁኔታ ተጀምረዋል። የጥምረቱ ሁኔታም እንግዲህ ሙሉ በሙሉ ተጠናቆ ይፋ ወደሚሆንበት ሁኔታ ላይ ተሸጋግሯል። ይበልጥ እንዳለ እንግዲህ አፋብን ወሎ ቤት አማራ ምኒልክ ዕዝና አፋብን ሸዋ ጠቅላይ ግዛት ዕዝ በጋራ ሰራዊት አስመርቀዋል። በሱ ጉዳይ ላይም ዝርዝር መረጃዎችን ይዤ እመጣለሁ። መልካም ውሎ። ኮፒ ሊንክ አድርጉት፣ ሼር አድርጉት፣ ሰው ይስማው። ለዝርዝር መረጃዎቹ ፎሎ በማድረግ ጠብቁኝ። የቢቡኛ ባደሞ አናብስቶች ዛሬ ዋብር ላይ የመሸገውን የአብይ አህመድ ሰራዊት በአይን አዲስ መሪነት ዛሬ መቶ አያ መኮንን ከመቶ አንዷን ረጅመንት ፎት ከዚያ ዲሽቃ 2 ብሬንና 1 ስናይፐር ክላሽ ቆጠረም የለው ወይም ሲቆጠር ወይም ተቆጥሮ ሲያልቅ ለቁጥር ያስቸገረ እስከሆነ ድረስ ተቆጥሮ ሲያልቅ እንናገራለን። ቢቡኛ ባደሞ ይለያል። በባለፈው ዋብር ላይ ፍልቅልቅ የመሸገውን እንደጀመረም ዋብር ላይ እዚያው ደግሞ መድኃኔዓለም ጋር የመሸገው አንዱን ረጅመንት ቢቡኛ ባደሞ ፎት የድጎ ብልጽግና ወይም ካድሬ ወይም ምንሻ ያው እንግዲህ ፋኖን
ወደ ሽፍትነት ቀይረነዋል እያልክ ስትቀደድ እየቀደደል ነው። ማን እንዳትሉኝ ፋኖ የአብዮት አህመድን ግሩፕ እየሰማነው ነው። ያው እየተርበተበተ በቃ እየተንቀጠቀጠ ነው ያለው። እሱም እየተወቃ ነው ያለው። እግዚአብሔር ይመስገን። በጣም የሚገርማችሁ ነገር ኢትዮጵያውያን ወገኖቼ ይሄ ስብስብ ያልሰራው ግፍ የለም። በባለፈው ቪዲዮዬ እንዴት አይነት ጠንካራ መሪዎች እንደነበሯት ይህች ሀገር ገልጫለሁ። እነ ጄኔራል መርዳሳ ሊሊሳን እነ ጄኔራል ካሳይ ጨመዳን የመሳሰሉ መሪዎች እንደመሩኝ ምን አይነት ፈርሃ እግዚአብሔር ያደረባቸው ወገኖች እንደነበሯት ይህች ሀገር ምን አይነት ጠንካራ ሰዎች እንደነበሯት ይህች ሀገር ገልጫለሁ። በአጠቃላይ አብዮት አህመድ በአሁኑ ሰዓት መድረሻ መውጫ መግቢያ ጠፍቶት ነው ያለው። ይሄው እያየነው ነው። እንዲያውም ግንባር ድረስ ዘምታለሁ። የትኛው የውጊያ ልምድ ኖሮህ ነው ግንባር ድረስ ሄደህ እኔ መራለሁ፣ እኔ አዘምተዋለሁኝ፣ እኔ አዋጋለሁ ብለህ የምትቀደድ አብዮት አህመድ እንተዋወቃለን እኮ ያኔ በኢትዮ ኤርትራ ጦርነት ጊዜ ምን አይነት ፖዚሽን ላይ እንደነበርክ። አንተ እኮ ሬዲዮ ሰራተኛ ነህ። የትኛው የውጊያ ብቃት ኑሮ ነው? የትኛውን ውጊያ አስመርተህ ነው? የትኛው የተኮስከው ጥይት ነው? እንተዋወቃለን። በአጠቃላይ ጉዳይ ይሄ አይደለም። በቃ ጽምዶ የሚለው ነገር አርበትብቶት ተጨንቆ ምጥ ውስጥ ገብቶ ነው ያለው። ጽምዶ ያሸንፋል። መጀመሪያ ላይም ተናግሬያለሁ። ትግራዋይ ወገኖቼ በርቱልኝ፣ የኦሮሞ ወገኖቼ በርቱልኝ፣ ሶማሌ ወገኖቼ በርቱልኝ፣ የጉምዝ ወገኖቼ በርቱልኝ። ይሄንን ትግራይ አጠናክረን እንቀጥል። ልክ አሁን በጀመርነው ስፒድ ነው መጓዝ ያለብን። 2019 የኢትዮጵያ ሕዝብ እፎይ የሚልበት ዓመት እንደሚሆን በእርግጠኝነት እናገራለሁ። በእርግጠኝነት ነው የምናገረው። እንዴ በጣም የሚገርማችሁ ነገር ዛሬ ለየት ያለ በቃ ሁሌም የሚያብከነክነኝ እኔ ጥንቅቅ ያልኩ የቀድሞ ወታደር አባል የነበርኩኝ ነኝ። የዚያ ስርዓት ወታደሮች ጥሮታ እንኳን ተከልክለው ወገኖቻችን ጥሮታ ተከልክለው ብርሃኑ ጁላ ወጥቶ ሲለፋደድ ሰምታችሁታል። ጥሮታ አይፈቀድላቸውም ሲል አያችሁ። ግን ምን አይነት በላ የሆነ ግሩፕ እንደሆነ ምን አይነት ወሮ በላ ስብስብ እንደሆነ ባጫ ተነስቶ በጣም የሚገርማችሁ ባጫ ደበሌ 16ኛ ነበልባል ክፍለ ጦር የሚባል ክፍለ ጦር ኪነት የነበረ እኮ ሰው ነው። ባጫ በአካል ታቀኛለህ፣ አውቃለሁ። ካንተ ታሪክና ከኔ ታሪክ ማን ጥሩ ታሪክ እንዳለው እንተዋወቃለን። አንደኛ የጦር ሜዳ ጀብዱ ሜዳሊያ ተሸላሚ ኢትዮጵያዊ ሰው ነኝ። ዛሬ ክብር ነበረኝ። ዛሬ ግን ያ ክብሬ ተዋርዶ የኔን ተውት። ጄኔራል ተስፋዬ ሀብተ ማርያም ሻዕቢያ ራሱ ተስፋዬ በር ብሎ የሰየመላቸው ጀግና በመንግስት ሆቴሎች ገብተን ነፃ የምንመገብ መንግስት ሆቴሎች ላይ ገብተን ነፃ አገልግሎት የምናገኝ የነበርን ኢትዮጵያውያን ሰዎች ዛሬ እንዳልሆነ አድርጎ የጣለን ቆሻሻ ስብስብ ነው። የኔ አይደለም። እኔስ በህይወት ኖሬ ይሄው ዛሬ እየታገልኩት ነው ያለሁኝ። በህይወት የሌሉ ወገኖቼ በድህነት አረንቋ ውስጥ ወድቀው እየተርመጠመጡ ያሉ ወገኖቼ ዛሬም ጥሮታ እንኳን እንዳይፈቀድላቸው እስከ ፓርላማ ድረስ ተሄዶ የምን ጥሮታ ነው ብሎ ብርሃኑ ያላገጠባቸው ወገኖቼ ስላሉ እነኚህ ወገኖቼ ድምፅ ልንሆናቸው ይገባል። የቀድሞ ሰራዊት አባላት የነበሩ ወገኖቻችን ጥሮታቸው ሊከበር ይገባል። ኢትዮጵያዊ ናቸው። ጥሮታ ማለት ከደሞዛቸው ላይ በፐርሰንት ይቀነስ የነበረ ያጠራቀሙት ሳንቲም ነው፣ ያጠራቀሙት ብር ነው። ስለዚህ ማንም ጉልበተኛ ነኝ ብሎ በሄደ በመጣ ቁጥር ጥሮታ ሊከለክል አይችልም። ጥሮታ ዓለም አቀፍ ሕግ ነው። ዓለም አቀፍ ሕግ ስለሆነ ቀጥታውኑ
ጥሮታ የተከለከላቸው ወገኖቻችን የጥሮታ መብት እንዲከበርላቸው በእርግጥ እየመጣን ነው ወደ 4 ኪሎ። ነገ ከነገ ወዲያ የሚፈጸመው ይፈጸማል። እስካሁን ድረስ ግን ለተጎሳቆሉ ወገኖቻችን የጥሮታ መብታቸው ዛሬ ነገ ሳይባል ሊከበርላቸው ይገባል። አብዮት አህመድ ትናንትና የተሰናበቱ ጄኔራል መኮንኖችን፣ ኮሎኔሎችን፣ ሌሎችን ባለማዕረጎችን እንዲመለሱ ጥሪ አደርጋለሁ እያለ እየዘላበደ ነው። ማንፉላለ ይላል የአራዳ ልጅ ማንፉላለ ብለህ አርፈህ ቁጭ በል። ይሄ ስርዓት ወድቋል። እመብርሃን ምስክሬ ናት፣ ወድቋል። ቃል ለምድር ቃል ለሰማይ። እንዲያውም የደርግ ሰራዊት እንባል የነበርነውማ ህዝብ ደግፎን ህዝብ ወዶን ቢያንስ ያበላ ያጠጣን ነበር። አንተ የአብዮት አህመድ ወንበር አስጠባቂ ወታደር አሳዘንከኝ። ፈጣሪ አምላክ ምስክሬ ነው፣ አሳዘንከኝ። በእነ አብዮት አህመድ ክፋት አንተ የደርግ ወታደር እያልክ የምትለፋደድበትን ያን ጀግና ኢትዮጵያዊ ወታደር ያገኘነው ድል እንኳን አታገኘውም። አንተ በህዝብ ዘንድ የተተፋህነህ፣ በህዝብ ዘንድ የተጠላህነህ፣ ህዝብ አይወድህም። ወታደራዊ ልብስ ለብሰህ ስትሄድ ክብር የለህም። በኔ ዘመን ግን ወታደራዊ ልብስ ድራቆት የሚባል አተኳኮስ ነበር። ዝርክርኮች፣ አጠቃላይ ወታደራዊ ልብስ ስትለብሱ አያምርባችሁ ዝርክርኮች። ፈጣሪ አምላክ ምስክሬ ነው። ቆፍጣና እንዴ ሰልፍ ላይ እንኳን እንደዚህ ደረታችንን ነፍተን ነው ምንቆም የነበረ። ይሄ ያሁኑ ዝርክርክ እንደዚህ ዝም ብሎ በጥፊ የተመታ ወታደር የሚመስል አይነት ወታደር ነው ያለው። እድሜም የለህም፣ እድሜ አጥሯል። በቃ እድሜ ስላጠረ በክብር የተሰናበትክ መኮንን አርፈህ ቁጭ በል። ባህር ዳር ላይም ሚሊሻ እየዘረፍክ ነው ያለ። እረፍ፣ ህዝባችንን አታሰቃይ። ከዛ በተረፈ ግን እናት ኢትዮጵያ አዝናለች። ይሄንን እርኩስ የሆነ ስርዓት ልናንኮታኩተው በቃ ወድቋል፣ እየታወቀ ነው። አሁን 9 የተለያዩ የፖለቲካ ድርጅቶች ይሄን ስርዓት ለመገርሰስ ቆርጠው የተነሱ ሰሜን፣ ደቡብ፣ ምስራቅና ምዕራብ የሚገኙ የዚህን ስርዓት መውደቅ አጥብቀው በህብረታዊ ትግል እየታገሉ ያሉ ድርጅቶች አንድ ሆነናል። ይሄም እንዲሳካ በፋኖ ትግል ውስጥ ሆናችሁ እኔ በግል መጥራት እችላለሁኝ። ጽምዶ እንዲጠነክርልን አስተዋጽኦ ያደረጋችሁ በተለይ ሰለሞን ወልደ ገሪማ፣ ሀብታሙ የሱፍ፣ አማረ ጌታቸው፣ እነ ደረጀ 016 ደሬ፣ አንተ ቅመም የወንክ ልጅ አደራ እንኳን ደስ ያላችሁ ማለት እፈልጋለሁ። ሌሎቹም እነ መቲ ጎንደሬዋ ያቺ ጠንካራ ሴት፣ የወለጋዋ ያቺ ዘራሳምነው የምትለዋ ልጅ፣ እናንተ እህት ወንድሞቼ እንኳን ደስ ያላችሁ ነው እምለው። አሁንም እንዲያው ንግግርስ አልችልበትም። ጽምዶ አሸንፏል። ጽምዶ ይሄው እየመጣ ነው። ጽምዶ ወሎ ገብቷል። ጽምዶ ጎጃም ገብቷል። ጽምዶ ሸዋ ገብቷል። ምን እየሰራ እንደሆነ ይታወቃል። በአጠቃላይ ይህ ጠንካራ ትግል ተጠናክሮ 2019 መላ የኢትዮጵያ ሕዝብ የሰላም አየር የሚተነፍስበት ዘመን ይሆናል። መቶ አለቃ አበበ ነኝ ከትግል ሜዳ። አመሰግናለሁ።